ማንኛውም ሰው ቢኖረው ብዬ ማሰው 3 ስኪል አለ። በቃ ማንኛውም የስራ ፊልድ ላይ ይሁን ተማሪ ይሁን 3 ስኪሎች በጣም ወሳኝ ናቸው። የሆነ ቀን ከሰዓት ምን አደረኩኝ መምህር ጠርቷቸዋል ብዬ ተማሪዎችን እኔን እየፈለኳቸው አንድ መጽሐፍ ህይወትን ሊቀይር አይችልም ቢሆንስ ያው ተጽዕኖ ሊያደርግ ይችላል። እኔ አሁን ትኩረቴ ምን ነበረ? እኔ ከትናንተኛ ተሽያለሁ አልተሻልኩም። አንተ ብዙ ሰው ሀብት ብሎ የሚጠራቸው ነገሮች ከኪሱ ብዙ ብር እያወጡ ናቸው። ሀብት አይደሉም። ፕሮግራማችን የተማሪዎች መድረክ ነው የሚተላለፍላችሁ በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው። ፕሮግራሙን በመምራት እኔ ብርሃኑ ስማቸውና እኔም ባበይ ፀሐይ አብረናችኋለን። በቴክኒኩ ደግሞ ሐምዛ እድሪስ አለ። እንግዳችን ደግሞ ቢኒያም ሞገስ የድሬዳዋ ዩኒቨርሲቲ የ5ኛ ዓመት የሜዲሲን ተማሪ አብሮን አለ። እናንተም እስከ መጨረሻው ሰዓት አብራችሁን ቆዩ። ጥሩ። ስለ ሶፍት ስኪል እንምጣ እስኪ። ከልጅነት ጀምሮ መጽሐፍ አነባለሁ ብለህ ነበር። በተለይ ይሄ ስብዕና ግንባታ ወይም ፐርሰናል ዲቨሎፕመንት አካባቢ ምንድነው የተለየ ኤክስፖዝድ ያደረገህ? አንደኛው በልጅነት ምናልባት የቤተሰብ የአባት ተጽዕኖ ከነሱ ጋር ተያይዞ የመጣ ነው ብለን እናስብ። እንደዛ ነው የሚሆነው። ምንድነው ራሱ ሶፍት ስኪል ምንድነው? ምን ነገሮች ናቸው እንደው ሶፍት ስኪል ተብሎ የሚታሰቡት? አሁን እንግዲህ ሶፍት ስኪል ጀነራሊ ማንኛውም ሰው ሊኖረው የሚገባው ነገር ነው። ሶፍት ስኪል ላይ ስንል ለምሳሌ ሃርድ ስኪል ቅድም እንዳልኩት ማንኛውም ሰው በሆነ እንትን ላይ ዲፓርትመንት ላይ ሊሆን ይችላል፣ በሆነ ኤሪያ ላይ ስፔሻላይዝ ማድረግ ይችላል በዛ ነገር። ሶፍት ስኪል ግን እነዛን ነገሮች ኢፌክቲቭሊ አፕላይ የምታደርግበት ነው። ሁሉም ጋር የሚገቡ ናቸው። ሁሉም ጋር የሚገቡ ናቸው። ሶፍት ስኪል የምንላቸው እኮ ኢሞሽናል ኢንተለጀንስ፣ ታይም ማኔጅመንት፣ ኮሚኒኬሽን ስኪል እነዚህን ጨምሮ በጣም ብዙ እንትኖች አሉ። መኒ ማኔጅመንት ሊሆን ይችላል፣ ፋይናንሻሊ ማለት ነውና ሰልፍ አዌርነስ ኤቭሪቲንግ አንተ በዕለት ተዕለት ህይወት ላይ አፕላይ የምታደርጋቸው ናቸው ሶፍት ስኪል። አሁን ሃርድ ስኪሎች እነዚህ ኤክስፐርት የምትሆንባቸው ስኪሎች የሆነ የስራ መስክ ላይ ነው አፕላይ የምታደርጋቸው። እዚህ ግን ቤተሰብም ጋር ስትመጣ ስራ መስክም ላይ ኤቭሪዌር ስትሄድ እነዚህ ሶፍት ስኪሎች ተከተለው ነው የሚሆኑትና እነዛን ነገሮች ማዳበር ፐርሰናል ላይፍንም የስራ እንትንንም በጣም የተሻለ ያዳብራሉና ለዛ ያው በጣም ጠቃሚ የሚባሉ ሶፍት ስኪል እንትኖችን ስልጠናዎችን ሰጣለሁ። ያው በፊት ለምሳሌ ከመጽሐፎች ባሻገር አንተ የስብዕና ግንባታ ስልጠና ወስደሃል? ላይክ ለምሳሌ አሉ የሚሰጡ አይደለም በኢትዮጵያም ደረጃ አሉ እንደዚህ ነገሮች። አሁን እንደውም ብዙ ድሩና እንትን እየጨመረ የመጣ ይመስለኛልና የስብዕና ግንባታ ስልጠናዎች በተለያየ መድረክ አንተ ለምሳሌ ተሳትፈህ ታውቃለህ? ስልጠናዎች ታውቃለህ? ተሳትፌ አውቃለሁ። እና ያው ሁሉም ሰው ጋር አትገባም። ዞሮ ያው ሁሉም የሚያወራም ቦታ ላይ ላገባ ትችላለህ። ግን ኦንላይንን ጨምሮ ስፔሻሊ ያው ጥሩ እንትን አላቸው ብዬ የማስባቸው ሰዎች ከሀገር ውጪ ስፔሻሊ ብዙ ጊዜ ከሀገር ውጪ ያሉ እንትኖች ላይ ነውና ከዛም ባለፈ ግን ከስልጠና በላይ እኔ ሞር መጽሐፍ ኮንሱም ያደረኩትን ብቻ ሳይሆን ሪሊ የኖርኳቸውን ነገሮችን ሼር ማድረግ ነው ደስ የሚለኝ እኔ እንትኔ ማለት ነውና ለዛ እነዛ ነገሮችን ነው ማድረግ ነው እና ልምዴ ነው በቃ ያገኘሁትን ልምድ እንደዛ ነገር ነው ማጋራት እና ያው በራሴም ነው ደግሞ የጀመርኩት እንደዚህ ነገሮች እና ያው ሼር ለምን አላረግም ከሚል ከኤክስፒሪየንስ የራስ ነው ማለት ነው። ትልቅ ነገር ነው። ሰው የተማረውን ለሌላ ሰው ማስተማር በጣም ትልቅ ነገር ነው። እና ይሄንን የጀመርኩበት አጋጣሚ እንዴት ነው? እዚህ ግቢ ነው እነዚህ ኦፊሻሊ ስልጠና ምናምን ነገር እንትን ማድረግ የጀመርኩትና ሰከንድ ሴሚስተር ፈርስት ይር ሆነን ነበር። ፈርስት ሴሚስተር ጨርሰን ሰከንድ ሴሚስተር ልክ ስንገባ ሜዲሲን ጆይን እናደርጋለን ፍሬሽ ሆነን ማለት ነው። እና የዛኔ ያው ግሎባል ትሬንድ ምናምን የምንማርበት ሞመንት ላይ ማለት ነው ክላስ ሪፕሬዘንታቲቭ ስለነበርኩኝ ምን አሰብኩኝ ያው ይሄን ነገር ሼር አሁን ከዚህ በፊት በጣም ብዙ ኮንሱም ሳደርግ ነበረ ብዙ ኤክስፒሪየንስ ያደረኳቸው ነገሮች ነበሩ አፕላይ አድርጌ ምናምን ዘን ለምን ይሄን ነገር ሼር ማድረግ አልጀምርም በራሴ ብዬ ያው ክላስ ሪፕሬዘንታቲቭ ነበርኩኝ። የሆነ ቀን ከሰዓት ምን አደረኩኝ መምህር ጠርቷቸዋል ብዬ ተማሪዎችን እኔን እየፈለኳቸው ማለት በቃ እስኪ ሼር ላርግ ብዬ ማለት ነውና መምህር ጠርቷቸዋል ብዬ ድሬዳዋ እንግዲህ 9 ሰዓት አስቡት። እና ከሰዓት ነው ደግሞ ኩዊዝ አለ ስላለ መምህሩ ማንም መቅረት አይችልም። ኩዊዝ ስላለ መቅረት አይቻልም። በቃ ከክላስ በኋላ ኩዊዝ አለና መምህሩ እንደዛ ብሎኛ አልኳቸው። ሪፕሬዘንታቲቭ ስትሆን ትሰማለህ። ዘን
ክላሱን ጠራው። ክላሱ ሙሉ እስኪሆን ድረስ ተማሪ መጥቶ እስኪያልቅ ድረስ ቁጭ ብለናል። መምህር እየጠበቅን ነው። ማንም አያውቅም፣ ከኔ ውጪ ማንም አያውቅም እኔ እንደጠራዋቸው ማለት ነውና ዘን ላይክ ሁሉም ተማሪ ክላስ እንደገባ እርግጠኛ ከሆንኩ በኋላ የፈለኳችሁ እኔ ነኝ መምህር አይደለም ምናምን ነገር ብያቸው የዛኔ ከፐርፐስ ጋር የተገናኘ ነበር ርዕስ ያወራኋቸውና እንደው ርዕሱ እንደውም እንደ ጥያቄ ነበር። ከዛስ የሚል ነው ርዕሱ ራሱ ጥያቄ ነው። ከሁለት ጀምረን መጣን ተማርን ኤሌመንተሪ ጨረስን። ከዛስ ብለህ እያሰብክ ስትሄድ ላይክ ወልጄ ከዛ የሆነ መኪና ገዝቼ ቤት ሰርቼ ልሞት ነው። ከዛስ ብለህ ስታስብ መጨረሻ ጋር እንትን ትላለህ። መጨረሻ የለውም ግን ከዛስ በምትለው በጀርኒክ ላይ ምንድነው እያደረክ ያለው? ወደ ምንድነው እየሄድክ ያለው? ፐርፐዝ የሚለው እሱ ስለሆነ ሶ ከዛስ የሚል ያው ትንሽ ጥያቄ ለመፍጠር ነው እነሱ ጋር ያው በሜዲሲን ብቻ በምን ብቻ በትምህርት ብቻ ምናምን ነገር እንዳይሆን ማለት ነውና እና የዛኔ በጣም ወደ 1 ሰዓት ከምናምን ይሆናል እንደዚህ ተወያያችሁ። መወያየት ሰው ስልጠና በለው እና በቃ አብዛኞቹ ወደዱት። ከዛ በኋላ ያለው ፊድባክ ስቀበል እና መጀመሪያ ግን ይናደዱባል። የዛኔ እኔ ስትል ሊናደዱ ይችላሉ። ግን አንድ ሰው ሳይድ ቶክ አላደረገም። 1 ሰዓት ከምናምን በጣም እንትን ነበር የሰማሁት በጣም እና ከዛ ነበር የጀመርኩት ለራሴ። እና አሁን እኔ የዛኔ ሲጀምር ፊድባካቸው ምንም ይሁን ጥሩም ይሁን መጥፎም ይሁን እኔ አሁን ትኩረቴ ምን ነበረ? እኔ ከትናንተኛ ተሽያለሁ አልተሻልኩም። በፊት የሆነ ማውቀው ነገር ነበረ፣ ሼር ማድረግ እንዳለብኝ ማስብ ሰው ነበርኩኝ። ያንን ማስበው ነገር መሬት ላይ አውርጃለሁ አላወረድኩም የሚለው ነበር። ምክንያቱም ማንም አነሳስቶኝ አይደለም እነሱን የጠራሁት ወደዚህ ነገር የገባሁት በራሴው ተነሳሽነት ስለሆነ አንድ የጀመርክበት ምክንያት ነው የማቆሚያ ምክንያት ሊሆን የሚችለው። ያን ፈልገህ ጀመረ ስታጣው ድረስ ትተዋለህ። ስለዚህ የሰው አድናቆት የሰው አበረታቶኝ ምናምን ስላልጀመርኩኝ ሰው ባያደንቀኝ ባያበረታታኝ ማቆም ነገር አልነበረ። ኦልሬዲ ከውስጥ የመጣ ስለነበረ ያን ነገር ሼር ለማድረግ ተነሳውና ከዛ እግዚአብሔር ይመስገን በጣም ብዙዎቹ ወደዱት እዛ ጋር የነበሩትና ከዛም በኋላ እንደ ዲፓርትመንት እንደ ጤና ዲፓርትመንት ምናምን ነገር የሆነ ጊዜ አዘጋጅቼ እንደዛ ምናምን ነገር ጠራቸው። ከዛ እንደዛ እያለ እዚህ ጋር መጥቼ በሬድ ፉል ምናምን ስናዘጋጅ ነበረ። ኢቭን ሀረር ምናምን ነገር ሄደን ለመምህራንም ስልጠና እንሰጥ ነበረ ለተማሪዎችም። ከዛም ሲያልፍ ኢቭን ውጭ ሀገር ላሉት እንትኖች በኦንላይን ስልጠና የሰጠውባቸው እንትኖች ነበሩና ከዛ በራሴ በጀመርኳት እርምጃ ነው ይሄ ሁሉ አንድ እርምጃ ጠጋ ስትል የሚከፈቱ እንትኖች ራሱ አሉና እድሎች ራሱ ይኖራሉና ይሄ ነገር ምን አስተማረኝ መሰለ? ምንም ታለንት ቢኖር ምንም ፓሽን ቢኖር አንተ መጀመሪያ ራስን ለማሳየት ወይም ደግሞ ያንን ታለንትን ለመግለጽ ወደፊት እስካልሄድክ ድረስ መንገዱን እስካልከፈትክ ድረስ ማንም መድረክ አዘጋጅቶ ታለንትን አሳይ ብሎ የሚያቀርብ ሰው ይሄ የሚሰጥ ሰው ይሄ አንተ ነህ የምትጀምረው። አንተ ዋጋ ከፍለ የሰውን ምን ይሉኛል የሚለውን ነገር ትተህ ለራስህ መንገዱን ካላዘጋጀ በቀር ማንም መድረክ አዘጋጅቶ ጀምረው ድሎች በጣም እየሰፉ ነው የሚመጡት እና ያላያቸው ድሎች ናቸው እየተከፈቱ የሚመጡት። አሁን እኛ የሚታየን አሁን በዋና ለመውጣት አሁን የሚታዩ ያዋና በር አይታየንም። የሚታየን ያበር ነው። ከዛ በር ስንወጣ የሚታየ ሌላ በር አለ። ከዛ ጠጋ ስትል ደረጃው ይታያል እና ጠጋ ስትል የሚበራል ነገር አለ። ኦፖርቹኒቲው ራሱ የሚበራል መንገድ አለ። ለዛ አንተ ብቻ መጀመር ነው ያለብህ ምንም ነገር ላይ። ይሄ አሁን ሞቲቬሽን አይደለም ራሴ የጀመርኩትን ነው እያወሩ ያለው። አይ በጣም ጥሩ ነው። እኔ ራሱ አንድ የተማርኩት ነገር አለ ከአንተ ቪዲዮ። እኔ በአንድ ትልቅ ችግር አለብኝ። ምንድነው? የኮንሲስተንሲ ችግር አለ። የራሴ ደካማ ጎኔ ብዬ ከማስባቸው ነገሮች በጣም ሞቲቬትድ ነኝ። የሆነ ነገር ጀምራለሁ፣ የሆነ ሰዓት አቋርጣለሁና ቪዲዮ ላይ ኦፍ ኮርስ ሐሳቡን አውቀዋለሁ ግን በደንብ አትኩሬ እንዳየው ያደረገኝ ነገር ምንድነው? ከኛ ህይወት ጋር ያያያዝከው ነገር። ለምሳሌ የሆነ ብር ተጠራቅሞ ባንዴ ቢሰጥ ይሻላል ወይንስ ትንሽ ትንሽ እየተደረገ ለምሳሌ ከ0.1 ሳንቲም ተጀምሮ ያለ በጥፍ ቢሰጥ ይሻላል? እሱ አይደለም የገረመኝ። ግን ዛሬ ትንሽ ናት ብላችሁ የጀመራችኋት ነገር ነገ ትልቅ ትሆናለችና አታቋርጡ አይነት ነገር ነው እና ጥሩ ነው። ሰው የተማረውን ያነበበውን ሸር ማድረግ አለበት እና እኔ ራሴን አስተውዬበታለሁ በዚህ ማለት። ምክንያቱም አንዳንዴ የት ይደርሳል ብለህ የምትተወው ነገር ይኖራል። ለምሳሌ የሆነ ነገር ጀምረህ እኛ ለምሳሌ አሁን ሚዲያ ጀምረናል። ምናልባትም በዚሁ ከቀጠልን ምናልባትም ኢትዮጵያ ውስጥ በጣም ትልቅ ሚዲያ ሊሆን ይችላል። ግን ምን አለው ይሄ ትንሽ ነው
ኦዲየንስ የለንም ብለን ብንተው ሊያቋርጥ ይችላልና እንዳልከው በጣም ጥሩ ጥሩ ትምህርቶች ነው የምትሰጠው፣ ቀጥልበት። ማስተማርም ደግሞ ተገቢ ነው ብዬ አስባለሁ እና አሪፍ ነው ለማለት ያክል። መልካም። አንተም ያነሳው ሀሳብ ቆንጆ ነው እና የተከታተላችሁት የሚገኘው በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ እየተላለፈ የሚገኘውን የተማሪዎች መድረክ ፕሮግራም በመምራት እኔ ብርሃኑ ስማቸውና እኔም ባበይ ፀሐይ፣ በቴክኒኩ በኩል ሀምዛ ድሪስ አብሮን አለ። እንግዳችን ደግሞ ቢኒያም ሞገስ አብሮን አለ። እሺ፣ ስለ ስብዕና ግንባታ እያነሳን ስለነበረ ዩኒቨርሲቲው እንደዚህ የሚያሰለጥንበት ፕላትፎርም እንዳለ አይ ቲንክ በቅርቡ ቴሌግራም ላይ አንዳንድ ነገሮች እያየ ነበር። አዲስ ተማሪዎች ሲመጡ ይመስለኛል የላይፍ ስኪል ትሬኒንግ የሚሰጥበት መንገድ አለ መሰለኝ። የተማሪዎች አገልግሎት የሚባል እንትን አለ አይደለ? በዛ ውስጥ ፐርሰናል ዲቨሎፕመንት የሚል እንትን እያየሁ ነበር ቻናል ላይ እና እዛ ጋር አብረህ ትሰራለህ ወይ? የአሜሪካን ኮርነር ጋር አብረህ እሰራለሁ እያልከኝ ነበርና እነሱ ነገር ነው። አዎ፣ እዚህ ግቢ ላይ እንኳን ፐርሰናል ዴቨሎፕመንት ክበብ ላይ ምናምን እውነቱን ለመናገር ብዙ የሚንቀሳቀስ አይደለም። እኛ አላገኘሁትም እና ፕሮሞሽን ሲሰራ ባለፈው ነው የሚያየሁት በቅርቡና ኢቨን እንዳለ ራሱ እኔ አላውቅም እና ብዙም ሲንቀሳቀስ አላየሁም። እና እዚህ ግቢ ላይ ኢቨን ያው በነፃ ነው እዚህ ግቢ ላይ ምናምን ነገር ስልጠናዎች የምንሰጠው እና ሶፍት ስኪል ነው። የሚጠቀምበት ይጠቀምበታል፣ የማይጠቀምበት ያው ይተዋልና ኢቨን እሱን ለማዘጋጀት ቦታ ለማግኘት ራሱ በጣም ያስቸጋሪ ነበር። እውነት በጣም የሆነ በቃ እንትን ይላልና ትሬኒንጎችን ለመስጠት በቃ እንደዚህ ሼር ላድርግ የሚፈልግ ሰው ይገኝ በቃ እንትን አድርጉልኝ ምናምን ነገር ስትል ራሱ የዛኔ የነበረውም የተማሪ ንፈትም ያን ያህል እንትን አልነበረም እና ለዛ መንገድ የሚከፍትልህ አይነት አልነበረም። ትንሽ ገፋ ብለህ ወይ ጥሰህ ወጥተህ ምናምን ነገር በሆነ ኦፖርቹኒቲዎች ካልሆነ በቀር እና ለዛ እንኳን ክበቡ አንተ በራስህ ተነሳሽነት ራሱ እንትን ሆነ ያን ያህል የለም። ሜይ ቢ ከዚህ አንጻር ሞር ቢሰራ ያው ጥሩ ነው ብዬ አስባለሁ። እንደ መልእክትም ለዩኒቨርሲቲው ማለት ነውና እንደሚስተካከል ተስፋ እናደርጋለን። ያው እንግዲህ ከተስተካከለ በጣም ጥሩ ነው። ባለፈው ነው እኔም ማስታወቂያውን ያየሁትና የተማሪዎች አገልግሎት ኦፊስ ውስጥ የፐርሰናል ዲቨሎፕመንት ትሬኒንጎችን ለተማሪዎች እንደሚሰጥ እና ተመዝገቡ ብሎ ጉግል ፎርም አዘጋጅቶ ነበርና ሪስፖንሱን ሳይ በጣም ብዙ ሰው ነበር የሚፈልግ ሰው አለ ተመዝግቦ አይቼ ነበርና በኋላ አንድ ትሬኒንግ ተሰጥቶ እንደነበረ የቴሌግራም ዜና ላይ አይቼ ነበር። ኢሞሽናል ኢንቴሊጀንስ የሚመለከት ምናምን ጉዳዮች ማለት ነው። እና እንዳልካቸው ሶፍት ስኪል አስፈላጊ ናቸው። ቅድም እንዳልከው ሃርድ ስኪል ይዘን ያንን ነገር ኢፌክቲቭሊ ለመስራት ግን የሚያስፈልጉን ሌሎች ተዛማጅ ስኪሎች ናቸውና በዛ በኩል አብረህ ትሰራለህ ወይስ አትሰራም? ለምሳሌ አንተ ራስህ እንደ ሰርቲፋይድ ትሬነር ታያለህ ወይስ ነህስ አይደለህም የሚለውንም እግረ መንገድህን ከአሜሪካን ኮርነር ጋር እሰራለሁ ብለህ ነበርና በድሬዳዋ እሱ ነገር እንዴት ነው ለማለት ብዬ ነው። አሁን ከአሜሪካ ኮርነር ጋር የምንሰራበት እንትን አሜሪካ ኮርነር ያው ከዚህ ወደዛ ስንሄድ ነበር ወደ ድል ጮራ ስንሄድ ማለት ነው ከግቢ ወተን እና ያው ኢትዮጵያ ውስጥ 5 ቦታ ብቻ ነው ያለው መሰለኝ። ድሬዳዋ፣ ባህር ዳር፣ አዲስ አበባ፣ ጅማ እና መቀሌ ይሁን እንደዛ ይመስለኛል እና ያለው ለዛ ያው አንዱ ደግሞ እዚህ ብራንች ነው። እንዳጋጣሚ የራሳቸው ላይብረሪ ያላቸው እና በጣም ማቴሪያላቸው ውስጥ ገብተህ ብትመለከት የሌለ ነገር የለም። ሮቦት አለ፣ ድሮን አለ፣ የኮምፒውተር አይነት በቃ በጣም ብዙ እንትኖች አሉና 3D ፕሪንተሮች አሏቸው። በጣም ብዙ ቴክኖሎጂ ላይ ከአሜሪካ ፈንድ የሚደረግ ዳይሬክት ስለሆነና ለአሜሪካ ኤምባሲ ስር ስለሆነ የሚተዳደረው እንደዛ ነውና በነፃ ነው ሄደው ልጆችን ምናምን ሰዎችን የሚያሰለጥኑት። ከዛም ሲያልፍ ደግሞ ሶፍት ስኪል ላይ ይሰራሉ እነዚህ ትሬን የሚያደርጉ ሰዎችን ቆጥሮና እና ለዛ ያው እዛ ኤጂ ምናምን ነገሮችን አይቼ ከዛ አስተባባሪው ጋር ነበር ያወራ ነውና ከዛ በጣም ደስተኛ ምናምን ነገር ነበርና ከዛ ስልጠናዎችን እንደዚህ ኦንላይን ማዘጋጀት እንደሚያዘጋጁ ነገረኝ። ስለዚህ እዛ ላይ ኢንቫይት እየተደረኩኝ የተለያዩ እንትኖችን እንደዚህ ሶፍት ስኪል ላይ ያተኮሩ ስልጠናዎችን እንሰጣለንና መስጠትና እንትን እንላለን ላይክ በየሳምንቱ ነበር የነበረው ቅዳሜ ምሽት ላይ እንደዛ ስልጠናዎችን እንሰጣለን። በዛ መሰረት ነበር። ስለዚህ ማንኛውም ሰው ሄዶ ስልጠናው መውሰድ ኦንላይን ነው፣ ምሽት ላይ ነው። ሰው ቤት ገብቶ 2 ሰዓት ላይ ነው የሚጀምረው ከ2 እስከ 3 ከምናምን ነው። በቴሌግራም እንትን አላቸው ቻናል አላቸው። ድሬዳዋ አሜሪካን ኮርነር ነው የሚለው የቻናሉ ስም እና በጣም ብዙ ስልጠናዎች ስፔሻሊ ከቴክኖሎጂ ጋር የተገናኘ ምናምን ላይ በቃ ሁሌ ያለ ልትል ትችላለህ። ይሄ አይሲቲ ክለቡ ወይ ዲን ከነሱ ጋር አብሮ ይሰራል መሰለኝ። በቅርቡ አሁን መስራት ጀምሯል። እዛ እያዩዋቸው ነበርና እና በጣም ትልቅ እንትን ነው ባይዘው ትልቅ እድል ነው። በተለይ እዚህ ድሬዳዋ ላይ ያሉ ሰዎች
ድሬዳዋ ላይ ያሉ በተለይ ወጣቶች ምናምን በጣም ትልቅ እድል ነው ይሄና ሰርቲፊኬቱም ከአሜሪካ ኤምባሲ ዳይሬክት የሚመጣ ሰርቲፊኬት ነው ማተም ያለበት ምናምን እዛ ከሰለጠንክ ወይ እንደ ቮለንተርም ካገለገልክ ማለት ነውና እዛ ጥሩ ኦፖርቹኒቲ ነው እዛ እና በእንደዚህ አይነት መንገድ ነው አብረን የምንሰራው እና ወደፊት ከሕክምናው ጎን ለጎን በስብዕና ግንባታ ስልጠና የመቀጠሉ ተስፋ እንዴት ነው? ስብዕና ስልጠና ግንባታ እንዴት ነው መሰለህ አሁን እኔ አሁን ትልቁ ቴንደንሲን እኔ የተረዳሁት ነገር በቃ ለሰው ይጠቅማል ብዬ የማስበውን ነገር ሼር ማድረግ ደስ ይለኛል። ያለህን ማካፈል በቃ ዛሴት እኔ ማቀው ሳነ ኮንሱም ሳረግ የነበረው እና አፕላይ አድርጌ የተማርኳቸው ነገሮች ሶፍት ስኪል ሊሆን ይችላል ምንም ሊሆን ይችላል ያንን ነው ሼር ወደ ማድረግ የመጣሁት ከልምድ ማለት አዎ ላይክ ባይዘው አብዛኛውን ማድረገው በቮለንተር ነው እንትን ብዬ ማድረግ ምክንያቱም ፓሽኔትድ ሆነ ስሰራ ራሱ ደስ ብሎ ነው በጣም ደስ ብሎክ ነው ኮርስ ስታሰለጥን እኮ አንተም ደግሞ ኤክስፔሪየንስ የምታደርግ እንትን አለ የምትወስድበት ነገር መንገድ አለና ሰው የሚማረው ከሚናገረው ነው ይባላል። አዎ እና ይሄንን ደግሞ አፕላይ ስታደርገው መሬት ላይ በጣም ማለት ብዙ እንትኖችን ታገኝበታለህ ብዙ ጥቅሞችን ታገኝበታለህ ከሱ አንፃር ነው ያው እና ግን እንደው በዚህ በሶፍት ስኪል በተመለከተ ያው ብዙ መጽሐፍቶች ከልጅነት ጀምሮ አንብባልና ግን ካነበብካቸው በጣም በኔ ህይወት ላይ ትልቅ ለውጥ ያመጡ ምትላቸው እንደው ህይወቴን ቀይሮታል ህይወቴ እነዚህ መጽሐፎች በተለይ አንድ 3-4 መጽሐፎች አንድ መጽሐፍ ህይወቴን ሊቀይር አይችልም ቢሆንስ ያው ተጽዕኖ ሊያደርግ ይችላል አንዳንድ መጽሐፍ ሽፍት የሚያመጣ መጽሐፍ አዎ ይኖራል ለምሳሌ እኔ አሁን ሽፍት ያመጡብኝ 1-2-3 መጽሐፎች አሉ ማለት ከአንድ ህይወት እይታ ወደ ሌላ ህይወት እይታ አንዳንዴ ድንገት የሚያመጡ የሆነ ሽፍት የሚያደርጉ መጽሐፎች አሉ ኦፍ ኮርስ የብዙ ማንበብ ጥርቅም ሊሆን ይችላል አንተ የሚቀይረውና ግን አንዳንድ መጽሐፍ ደግሞ አለ የተለየ ሽፍት ይዘው የሚመጡና እንደው እንደዛ አይነት የምጠቅሳቸው በጣም እንደው ይሄ መጽሐፍ መነበብ አለበት ወይም ደግሞ በዚህ ዙሪያ የሚጽፍ እንትና የሚባል ስኮላር የሚሰራቸው ስራዎች በጣም ጥሩ ነው ብትከታተሉት ካንተን ጀምር እስኪ ያ ሽፍት ያመጣው መጽሐፍ ነገር እስኪ ነገርን አጋራ መገምተዋልና እሱ ከሆነ ብዬ ነው ኦፍ ኮርስ ያው ታውቀዋለህ አክቹሊ እሱ ነው እንዳነበው ሪከመንድ ያደረገኝ የቢዝነስ መጽሐፍ ነው አክቹሊ ሪች ዳድ ፑር ዳድ የሚባለው ኦብቪስሊ በቃ ማንንም ወጣት ማንንም ቲኔጅ ራሱ ማንበብ ያለበት ከመንግስት ሰራተኝነት ከተቀጣሪነት አስተሳሰብ ወደ ሌላ መስመር ሽፍት እንዳደረግ የሆነ ነገር ብቻ አላል ህይወቴ ላይ የሆነ ተጽዕኖ አምጥቶብኛል ከሱ በተጨማሪም ሌሎች አሉ ለምሳሌ ቅድም እያወራህ ነበር ዳንኤል ጎልማን ኢሞሽናል ኢንተለጀንስ ቀላል አይደለም ካሮል ድዌክ ያ the psychology of success በጣም እሱ ራሱ በጣም የሚገርም እንትን ነው psychology of success በተለይ ፌለር የመማሪያ መንገድ እንጂ ውድቀት እንዳልሆነ ፌለር በራሱ ሳክሰስ ነው ምክንያቱም ከፌለር የምትማር ከሆነ ትምህርት ነው ይሳካልሃል እና ምን ለማለት ፈልጌ ነው እነዚህ በቂ ናቸው እያልኩ አይደል እንዲያው ግን በእግረ መንገድን አንዳንድ መጽሐፎች ሽፍት ያመጣሉና አንተ እስከ በጣም ተጽዕኖ ወደ አንተ ምን መጣልህ ማለት ነው ያው በየዘርፉ የተለያየ ነው ግን ምናልባት ሁሉም ቲኔጅ ቢያነባቸው የማስባቸው መጽሐፍቶች አሉ ያው የመጀመሪያው መጽሐፍ ቅዱስ ነው ያው ከዛ ባለፈ ከቢዝነስ አንፃር ያው አንሳ ካልከኝ አሁን ያነሳው ነው የሮበርት ኪዮሳኪ መጽሐፍ ሪች ዳድ ፑር ዳድ የሚለው መጽሐፍ ማንም ቲኔጅ ቢያነብ ኢቭን ቲኔጀር ሆኖ ቢያነቡ በጣም 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 ጠቃሚ ነገር ነው ስፔሻሊ እነዚህ ኢንቨስትመንት ጋር ያለው ነገር አሴት ምንድነው ሊያቢሊቲ ምንድነው የሚለው ነገር በጣም ብዙ እንትኖችን እና ከሱ መጽሐፍ አንፃር እኔ ራሴ ስቴፕ ወስጄ ምናምን ነገር አሁን ላይ ውጤቱን እያየሁባቸው ያሉ ነገሮች አሉ ተማሪውኝ የጀመርኳቸው እንትኖች አሉና ሊያቢሊቲ ተማሪ ሆኜ የተማርኩትና እሱ ተማሪ የተለያየ ስለሆነ ኤግዛክትሊ ያወራ አንተ ብዙ ሰው ሀብት ብሎ የሚጠራቸው ነገሮች ከኪሱ ብዙ ብር እያወጡ ናቸው ሀብት አይደሉም እነሱ ይሄ ካሽ ፍሎዋቸው ወደ ውጪ ነው የሚሆነው እና አሁን ይሄንን ነገር ቲኔጅ ሆነ ስታቅ በጣም ብዙ ለወደፊት ላይፍ ብዙ ነገሮችን ታተርፋለህ አያ አቋራጭ መንገድ ቅድም ያልኩ መጽሐፍ ይሄ ነው ለማደግ አቋራጭ መንገድ ይሄ እና ከቢዝነስ አንፃር እሱ ማንም ሰው ያነቡ ያስባለው ከሰዎች ጋር ካለን ኢንተራክሽን ከኮሙኒኬሽን አንፃር ደግሞ የዴል ካርኔጊ መጽሐፍ How to Win Friends and Influence People የሚል መጽሐፍ ማለት በቃ ስቴፕ ባይ ስቴፕ ፕራክቲካል የሆኑ ነገሮች
ያሉበት መጽሐፍ ነው እና ኮንሲስተንሲ አቶሚክ ሃቢት ጄምስ ክሊር የሱ መጽሐፍ አሪፍ ነው። ከዛም ሲያልፍ ደግሞ የፖል ኮሊዮ የጻፈው መጽሐፍ ዘ አልኬሚስት የሚለው መጽሐፍ ምናልባት እንትን ካላችሁ እሱ በጣም ኢንተረስቲንግ በጣም ደስ የሚል የአንድ እረኛ የሆነ ልጅ እንትን ነውና ህልም አይቶ ምናምን ነገር ወደዛ የሚያደርገው እንትኖች ላይ ያተኮረ ነውና መጨረሻው ኤክስፔክት እንደምታደርገው ምናምን ነገር አይደለምና በጣም ኢንተረስቲንግ የሆነ መጽሐፍ ነው እና ቤዚካሊ በመሰረቱ ይሄንን ቢያነቡዳለው። ሌላኛው በጣም የጠቀመኝ ብዬ የማስበው መጽሐፍ ዘ 12 ዊክ ይር የሚላል ምንድነው እሱ ስፔሻሊ ታይም ማኔጅመንት ላይ በቃ እኔ ታይም ማኔጅመንት ላይ መጽሐፍትን አንብቤያለሁ ግን እሱ በጣም በቃ እንትን ያለ ነው። ዘ 12 ዊክ ይር ምንድነው የ12 ሳምንት አመት ማለት ነው። አንድ ወር አንድ ሳምንት እንደ አንድ ወር ምትምትለውና ስለዚህ አንድ አመት እንደ 12 ዊክ አስበ አንድ ወር እንደ አንድ ሳምንት አስበ እንደዛ ነው የምሰራው። ስለዚህ 3 ወር ማለት ነው 12 ዊክ ማለት 3 ወርን እንደ አንድ አመት እየቆጠርክ ሌላ ሰው አንድ አመት የሚኖረውን አንተ 4 እጥፍ ነው የምትኖረው እና ኢስ በጣም ኢፌክቲቭ የእውነቴን ነው በጣም ኢፌክቲቭ ነውና ሎንግ ተርም ያው ስለ ታይም ማኔጅመንት ካወራን በጣም በሮድ ሆነብናልና ብዙ ጊዜ ያው የአመት እቅድ ነው ማለት ነው። የአመት እቅድ ግን ኢፌክቲቭ አይደለም። አሁን ዛሬ ምን መስራት እንዳለብህ ይነግርህ። የአመት እቅድ አሁን የዛሬ አመት እንደዚህ ማድረግ አለብኝ ብለህ ትሄዳለህ። ስፔሲፊክም አይደለም። አንድ ግብ እንግዲህ ስማርት ነው ስፔሲፊክ ከዛ ሜዠረብል ከዛ አቺቨብል ታይም ባውንድ መሆን አለበት። ከዛ በኋላ ደግሞ ምንድነው ሪላይብል መሆን አለበት እና ለዛ አሁን ለ3 ወር ለ12 ዊክ እቅድ ስታወጣና ለ12 መንዝ እቅድ ስታወጣ አይደለም። አሁን የዛሬ አመት የሆነ ነገር መሆን ፈልጋለሁ ማድረግ ፈልጋለሁ ስትል ለምሳሌ የሆነ ምን እናንሳ እስኪ የሆነ እቅድ ምናልባት ስራ ሊሆን ይችላል ቢዝነስ ስራ ወይም ከትርፍ አንፃር ለምሳሌ የዛሬ አመት የሆነ ትርፍ ላገኝ ብለህ ልትነሳ ትችላለህ። ኦር ደግሞ የሆነ በቃ ልማድ እስኪ ለምሳሌ የዛሬ አመት በቃ መጽሐፍ ማንበብ አለብኝ ሀቢት ሊሆን ይችላል መጽሐፍ ማንበብ አለብኝ ብለህ ታስባለህ። መጽሐፍ ማንበብ እንዳለብህ አንባቢ መሆን እንዳለብህ አቅደሃል። ግን ስንት መጽሐፍ ማንበብ እንዳለብህ አታውቅም። በምን ያህል ወር ኢንተርቫል ማንበብ እንዳለብህ አታውቅም። እና ብዙ ነገሮችን አዲስ አመት ሲመጣ እንሰቅላቸዋለን እና ከዛ አመቱ መጨረሻ ላይ ኒው ኢየርስ ሪዞሉሽን እና ለዛ እንትን ትላለህ። ዛሬ መስራት ምን እንዳለብህ ግን አታውቅም። የ12 ዊክ እቅድ ስታወጣ ግን ሳምንትን እንደ ወር መጠቀም እንዳለበት ታውቃለህ። ስለዚህ ሳምንትን እንደ ወር ለመጠቀም ደግሞ በቀን ውስጥ ምን ማድረግ እንዳለብህ ፕላን ታደርጋለህ፣ ብሬክዳውን ታደርጋለህ። ከዛ በቀን ውስጥ መስራት ያለብን ብሬክዳውን ስታደርጉ ደግሞ ዛሬ ምን መስራት እንዳለብህ ቁልጭ ተደርጎ ይታያል ማለት። ዛሬ ያቺን ነገር ትሰራለህ፣ ቀጣይ ቀን ያቺን ትሰራለህ፣ ቀጣይ ቀን እንደምሰላል አንድ እርምጃ እየሄድክ በ3 ወር። አንድ ሌላው ጥቅሙ ምንድነው? ራስን ለመገምገም 12 ወር መጠበቅ አይጠበቅብህ። አሳክቼዋለሁ አላሳካሁትም 3 ወር ከእንትን ጋር ፌል አደረኩ ብትል ራሱ ፌል አደረኩ ብትል 9 ወር አለ which means ትርፍ 3 አመት አለ በሌላው 9 ወር የሆነ ማለት ለአንተ እንደ 3 አመት ነውና እና እንደዛ አለ። የሌላ ሰው የሚኖረውን 4 እጥፍ ነው ልትኖር የምትችለው። ሰው በአመት በዚህ መንገድ የሚሰራ ሰው በአመት አንድ ሰው ከሌላው ሰው ይልቅ በ4 እጥፍ ሞር ሰክሰስ የማድረግ ድሉ ሰፊ የምር በጣም ያደርጋል። እኔ ደግሞ አፕላይ አድርጌ አንብቤ ብቻ አይደለም አፕላይ አድርጌ እንትን ያልኩት ነገር መጽሐፍ ነውና በጣም ኢንተረስቲንግ ነው። ከዛም ሲያልፍ ስፔሻሊ ከሀቢት ጋር ደግሞ አንድ መጽሐፍ ስቲቨን ካቪ የጻፈው መጽሐፍ ፌመስ መጽሐፍ ነው ዘ 7 Habits of Highly Effective People የሚለው መጽሐፍ እና እነዚህ ቤዚክ ስፔሻሊ እነዚህ ፐርሰናል ዴቨሎፕመንት ላይ የሚያስቡ ሰዎች እነዚህ መጽሐፎች በጣም ባይዘው አንድ መጽሐፍ ላይ ብቻ በጣም ብዙ ትምህርት ነው የምታገኘው እና ሞር እነዚህ ነገሮች እነዚህ መጽሐፍቶች ያው ቢያነቡ ብዬ በጣም ሪኮመንድ አደርጋለሁ። አንተስ ሪኮመንድ የምታደርገው? የኔም ኢንፍሉዌንስ ያደርጋል ጥሩ ያው እንግዳ ባትሆንም አብዛኞቹ መጽሐፍቶች ኦልሬዲ እኔ የምጋራቸው ናቸው። ያነሳል እንደ ኤሪያው ይለያያል እንዳልከው ለምሳሌ ፋይናንሻሊ ኢንተሊጀንት ለመሆን አንድ ሰው የነ ሮበርት ኪዮሳኪን ሪች ዳድ ፑር ዳድ የመጀመሪያው መጽሐፍ ነው። የሱ ብዙ መጽሐፍቶች አሉት ግን ላይክ እንደ ግራውንድ ብሬኪንግ የመጣው መጽሐፍ ካሽ ፍሎ ኳድራንትም ያው እዛ ተከትሎ ሁለተኛው ክፍል አለ የመጣ ነው። እሱም ደግሞ ቆንጆ መጽሐፍ ነው። 4 እንትኖች የቢዝነስ ኤሪያዎች ላይ ነውና
ለምሳሌ ሳይኮሎጂ ኦፍ መኒንም ቢያዩት ሞርጋን ሃውሰን ፋይናንሻሊ ቢዝነስ አካባቢ ላይ ያሉ ሰዎች ማለት ነው። ኦፍኮርስ ብዙ አሉ፣ ግን ላይክ ዋና ዋና የሚባሉትን ለማየት ያህል ነው። ምናልባት ፐርሰናሊም ኢንፍሉዌንስ አድርገውኛል ብዬ የማስባቸው የጄምስ ክሊር ቅድም እያነሳው ስለነበር በጣም ኢምፕረስ ያደረገኝ መጽሐፍ ነው። አይ ቲንክ ዚስ ሰመር ነው የጨረስኩትና በቃ ሀቢት እንዴት ቢልድ እንደሚደረግና እንዴት ደግሞ ሪኮንስትራክት እንደምናደርገው በጣም ስፔሲፊክ በሆነ በአራት መንገዶች ነው ያሳየውና እሱ በጣም ኢምፕረስ አድርጎኛል። ቆንጆ መጽሐፍ ነው። በተለይ ምክንያቱም እኔ አሁን ሌትሊ ያወቅኩት ነገር ምንድነው ህይወት የልምዶቻችን ውጤት እንደሆነ ነው ያወቅኩት። which is like አሁን ለምሳሌ ትምህርት ቤት ማታገኛቸው እውቀቶች አንዳንዶች እንደዚህ ናቸው። ቅድም ሶፍት ስኪል ምናምን ክፍተት አለ የምንላቸው ማለት ነውና ይሄንን በሱ ሂደት ነው ያገኘሁትና የእሱን መጽሐፍ ቢያነቡት ብዬ አስባለሁ። የጄምስ ክሊርን ማለት ነው። ሌላ ለጊዜው ወደ አእምሮ የመጣ የለም፣ ግን ድሮ እናንተ ያነሳችኋቸው መጋራቸው መጽሐፍቶች አሉና እነሱን እንደው ተመልካቾቻችን ያነቧቸውና ሪፈር ቢያደርጉ የራሳቸውንም ሶፍት ስኪል ያዳብራሉ ብለን እናምናለን። ፕሮግራማችን የተማሪዎች መድረክ ነው የሚተላለፈው ደግሞ በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው። ፕሮግራሙን በመምራት እኔ ብርሃን ስማቸውና እኔም ባባይ ፀሐይ ያለው በቴክኒኩ በኩል ደግሞ ኢድሪስ አብሮን አለ። እንግዳችን ደግሞ ቢኒያም ተማሪ ቢኒያም ሞገስ ነው። የተለየ እንደው ወደ ማጠቃለያ መነሳት ነበረበት ወይም አልጠየቁኝ የምትለው ነገር ካለ ይሄንን ለምን አልጠየቃችሁኝም ወይም ብናገረው የተሻለ ይሆናል ብለን ታስበው። ያው ለምን አልጠየቃችሁኝም ሳይሆን ያው ተማሪ እንዳያተኮረ ስለሆነ ከተማሪ አንፃር ስፔሻሊ ግቢ ላይ ያለ ተማሪ መናገር ያው የምፈልጋቸው ነገሮች አሉ። ያው ሶፍት ስኪል እንግዲህ ወሳኝ ነው። ብዙ ጊዜ ኢግኖር የምናደርጋቸው ነገሮች ናቸው እና ስፔሻሊ ከመጀመሪያ ታይም ማኔጅመንት ላይ ታይም ማኔጅመንትን ያው አራት አይነት እንትኖች አሉ አንደርስታንድ ልናደርጋቸው የሚገባ ብዬ አምናለሁ። የመጀመሪያ አስፈላጊ ግን አስቸኳይ ያልሆኑ ነገሮች አሉ። ሁለተኛ አስቸኳይ የሆኑ አስፈላጊ ያልሆኑ ነገሮች አሉ። ሌሎቹ አስፈላጊም አስቸኳይም ያልሆኑ አሉ። አስፈላጊም አስቸኳይም ደግሞ ይሆናል። እነዚህም አንደርስታንድ ማድረግ አለብን በላይፋችን ላይ እና እኔም በጣም ለብዙ ነገሮች ኦፕን እንደሆን ጊዜ እንድሰጥ ያደረጉ ነገሮች ስለሆኑ ማለት ነው። ስለዚህ እነዚህ ነገሮች አንደርስታንድ ማድረግ አለብን እና ስኬጁል ማውጣት ካለብን በዚህ መሰረት ነው። አስፈላጊም አስቸኳይ የሆነውን አሁን ላይ ማድረግ መቻል፣ አስፈላጊ ሆኖ አስቸኳይ ያልሆኑ ካላንደር ላይ ስኬጁል አድርጎ ፕላን አድርጎ ማስቀመጥ፣ ጊዜ መስጠት። አስፈላጊ ያልሆኑ ግን አስቸኳይ የሆኑ ነገሮችን ያን ያህል የሚያስፈልጉ አይደለም ኢግኖር ማድረግ። ለምሳሌ ያጭሩ እኮ አስቸኳይ ነው ግን አስፈላጊ ላይሆን ይችላል። የሆነ በቃ መጥፎ ውሎ ለመዋል በጠዋት የሚደውልልህ ሰው እኮ ማለት ስልኩ ይዘጋል ካላነሳው አስቸኳይ ነው ግን አስፈላጊ አይደለም ያ ስልክ። ስለዚህ እነዚህ ነገሮችን ኢግኖር ማድረግ አስፈላጊ ነው። ሲቀጥል ደግሞ አስፈላጊ ማስቸኳይ ያልሆኑትን ደግሞ ኮምፕሊትሊ ማውጣት አለብን ከፕላናችን ውስጥ ከላይፋችን ውስጥ እና እነዚህ ቤዚክ ነገሮች ናቸው። ሌላኛው ቀደም ያነሳሁትን ለማጠቃለል ያህል ተማሪ ሜዲሲን ተማሪ የሚሆን ማንኛውም ተማሪ ኢፌክቲቭ የሚሆንበትን ሰዓት ይወቅ። ታይም ማኔጅመንት ምናልባት እንዴት ታይም ማኔጅ ታደርጋለህ ምናምን ነገር የሚባሉ በጣም ብዙ ጊዜ ጥያቄዎች ይደርሱኛል እና ምናልባት አድማጮችም ጋር እንደዚህ አይነት ጥያቄ ከተፈጠረ እንደዚህ ሜዲሲን ተማሪ ሆኜ ስልጠናዎችን እየሰጠሁ በዛ ላይ በሃይማኖትን በኩል የክርስቲያን ህብረት ደግሞ ሊደር ነበርኩኝ ምናምን ነገር እና እኔ ብዙዎቹን ስራ የምሰራው ጠዋት ከ10 ሰዓት እስከ 1 ሰዓት ባለው ነው። ጠዋት ብዙዎች ስልጠናዎችን ማዘጋጀው ሊሆን ይችላል። ብዙ ፎከስ የሚፈልጉ ስራዎችን የምሰራው በዛ ሰዓት ነው። አዎ ለአንዳንዱ ሰው የእንቅልፍ ሰዓት ነው እና ለዛው በጣም አስፈላጊ ማለት ለየት ያሉ ስራዎችን እና ትኩረት የሚፈልጉ ስራዎችን የምሰራው በዛ ሰዓት ነው። ያው ታይምን እንዴት ማኔጅ ታደርጋለህ የሚባለው ያው ውጤት በምታየው ነገር ላይ ነው። ግን ታይማችንን ማኔጅ ያደረግን ስላልሆነ እንጂ ታይም አጥቶ አይደለም ተማሪው። አሁን እኮ የሆነ ፊልም አይቻለሁ ቲክቶክ ላይ ያንን አየህ ወይ ይሄንን አየህ ወይ ያንን ኤፒሶድ ሙሉ ጨረስኩ ወይ ምናምን ነገር ተማሪ ሲባባል እንዴ አየሁ አላየሁ ምናምን ነገር ነው መልሱ የሚሆነው። ወደ ታይም ምናምን ነገር ብዙም አይመጣም። ጊዜ አላቸው ማለት ነው እኮ እና ቲክቶክ ላይ ከከፈትክ ኦልሬዲ በቃ 1 ሰዓት 2 ሰዓት ልትፈጅ ትችላለህ። ለሻይ ቡና ራሱ እኮ ወጣው እንደዛ ልትል ትችላለህ። እኔ አሁን ከሌላ ተማሪም የለየኝ በጣም ረጅም ሰዓት አይደለም። ጠዋት ከ10 ሰዓት እስከ 1 ሰዓት ወይ እስከ 12 ሰዓት ከምናምን ያለችው ናች አለቀች በቃ። ማንም ሰው ወይ በቲክቶክ ሊያባክነው የሚችለው ሰዓት ነው ምናምን ነገርና እቺ ትንሽዬዋ ሰዓት ነች በየቀኑ ስንደጋገመው በጣም እየተከማቸ ትልቅ እያደረገ ነው የሚመጣውና ከትንሽ ጀምሮ ያለንን ጊዜ ኢፌክቲቭሊ መጠቀም በጣም አስፈላጊ ነው። ስፔሻሊ ለተማሪም ሊሆን ይችላል ለሌላም ሰው ጭምር ማለት ነው።
ሌላኛው ማንኛውም ሰው ቢኖረው ብዬ ማሰው 3 ስኪል አለ። በቃ ማንኛውም የስራ ፊልድ ላይ ይሁን ተማሪ ይሁን 3 ስኪሎች በጣም ወሳኝ ናቸው። የመጀመሪያው ኮሚኒኬሽን እና ኔትወርኪንግ ስኪል ነው። እንዴት ኮሚኒኬት ማድረግ እንዳለብን፣ እንዴት ከሰዎች ጋር ኔትወርክ መፍጠር እንዳለብን ማታውቅ ከሆነ በቃ ላይክ ማለት በዚህ ምድር ላይ የትም ቦታ ብትሄድ ከሰው ጋር ነው። እንዲያውም አንድ ጥቅስ ሰሞኑን እያስታወስኩ ነበር። ትናንትና የሆነ እንትን እያየሁ ነበር፣ የሆነ ቪዲዮ። አንዲት ግብፃዊ ነች እና እዚህ ኮሚኒኬሽን አካባቢ የምትሰራ ናት እና ምን ትላለች? what matters is not what you know but who you know። ማንን ታውቃለህ ነው። እንደዛ ነው። ዞሮ ዞሮ ያው ጥሩ ኢንቲሜሲ መፍጠር ከቻልክ ከሰው ጋር ኮሚኒኬት ማድረግ ከቻልክ፣ አሁን የሆነ ጓደኛ በቅርብ የምታውቀው ሰው እኮ የሆነ እድል ቢያገኝ ዳይሬክትሊ አንተ ነው ኦፈር የሚያደርገው። ባይዘው ካንተ በላይ ጎበዝ የሆነ ሰው ሊኖር ይችላል። በቀረቤታ ብቻ ላንተ ነው ኦፈር የሚያደርገው። ኔትወርክ ኢዝ ኔት ወርዝ ይባላል። እና ለዛ ኔትወርክ መፍጠር መቻል ትልቅ ነገር። ኢቭን የሥራ ቦታ ላይ ጊዜ ጎበዝ ብትሆን በሱ ፊት ለምሳሌ ቆመ ማውራት የማትችል ሐሳብን መግለጽ የማትችል ከሆንክ ማንም አለቃ ካምና ይልክም ጥሩ ኦፖርቹኒቲ ቢኖር አይኖርም። ለዛ ኮሚኒኬሽን ስኪል ለስራው፣ ለሰራተኛው፣ ለተማሪው በጣም ወሳኝ ነገር ነው። ሌላኛው ስኪል አዳፕታቢሊቲ የምንለው ስኪል ነው። አዳፕታቢሊቲ ለነገሮች ቶሎ አዳፕት ማድረግ። በተለይ በአሁኑ ዘመን ላይ ኤቭሪቲንግ በቃ ማለት በየሰከንዱ የሚለዋወጥበት የሚሻሻልበት ጊዜ ነው። ስፔሻሊ ከቴክኖሎጂ ጋር የተገናኘ ማለት ነው። ያንን ነገር አዳፕት ማናረግ ከሆነ በድሮ ኦልድ ሜንታሊቲ የምንኖር ከሆነ በጣም ላግ እናደርጋለን። በቃ ከገበያ ትወጣለህ። ባይ ዘ ዌይ በጣም አንድ ኤሪያ ላይ በጣም ኤክስፐርት ከሆነ ሰው ይልቅ ትንሽ እውቀት ኖሮ በዛ ኤሪያ ላይ ቴክኖሎጂን በቃ ቴክኖሎጂ አሲስት እንዲያደርገው ምናምን ነገር ቴክኖሎጂን የሚጠቀም ሰው አሁን ላይ ከዛ በላይ በጣም ከራሱ አድቫንቴጅ እንዲጠቀምበት በጣም ትልቅ እንትን ነው። ከኤክስፐርት በላይ አዳፕት አድርጎ ቴክኖሎጂዎቹን የሆነ በቃ ኤሪያ ላይ እንትን ለማድረግ የሚጠቀም ሰው በጣም ትልቅ ውጤት ነው ያለውና ስለዚህ አዳፕተብል ለመሆን በዚህ ዘመን ላይ በተለይ በጣም 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 ወሳኝ ነገር ነው። ሌላኛው ስኪል ሴልስ ስኪል፣ የሆነ ነገር መሸጥ፣ ሐሳብን ሊሆን ይችላል፣ ፕሮዳክትን ሊሆን ይችላል፣ ምንም ነገር ዞሮ ዞሮ አንድ ነገር ያለ ኖሌጅ ሊሆን ይችላል፣ ያለ ፕሮዳክት ሊሆን ይችላል። ካልሸጥከው ዞሮ ዞሮ ያህኮ ነው አይደለ እንጂ ሰው ኖሌጅ የሚያመጣው ስትሸጠው ሪተርን የሚኖረው ያው ለሆነ ጥቅም ለማግኘት ነው አንድ ነገር ሞፈር የምናደርገው። ያለህን ነገር መሸጥ የማትችል ከሆነ እሱ ውጤታማ አትሆንም። በቃ እንዲ ላይፍን በፈለከው እንትን አትመራውም እና ኢንዲፔንደንት ልትሆን አትችልም፣ ፋይናንሻሊ ጨምሮ ማለት ነው። ስለዚህ እነዚህ በተለይ 3 ስኪሎች ላይ ሰው ቢያነብ ብዬ አስባለሁ። ሰው እነዚህ እንትኖችን ቢወስድ ብዬ አስባለሁና ለተማሪው ስፔሻሊ ተማሪ ሆነ ደግሞ ግቢ ላይ ሆነ እንደዚህ አይነት ነገር ባይዘው ይሰጣክ አሁን ላይ ተዘጋጅበታል። የተሻለ እንደውም አድቫንቴጅስ ነው የሚሆነው። ተሻለ ተጠቃሚ የመሆናቸው ከፍተኛ በጣም ከፍተኛ በርጅነታቸው ወጣታቸው አሁን ላይ እንደዚህ ስቴፕ መውሰድ እነዚህ ነገሮች ማወቅ እርምጃ እየወሰድክ ስትመጣ በጣም ለወደፊቱ ይጠቅማል። ምክንያቱም ነገ ስጦታ ሳይሆን ዛሬ የምታደርጋቸው ነገሮች ውጤት ነው ነገ ላይ የሚሆነው። እኔ እንደውም አሁን የምጠቅሳቸው ነገሮች ምን አለ ድሮ ተማሪ እያለሁ ባቃቸው ኖሮ ብዙ ነገሮች አሁን ማለት አሁንም በደንብ አልነቃውም ገና እንደተኛው ነኝ። ያው የተሻሻለን ነው የምንሄደው ማለት ነው። እንደተኛው ነኝ ግን አትሊስት አሁን ላይ ያለውበት ደረጃ ምን አለ ተማሪ ሁኚ ባቀው ኖሮ። ለምሳሌ ቅድም የጠቀስኩትን ዘ ሳይኮሎጂ ኦፍ ሳክሰስ ካሮል ዌክ ምን አለ ያን አንብቤው ቢሆን ምናምን እና አሁን እንዳልከው ተማሪዎች የበለጠ ተጠቃሚ ይሆናሉ። አሁን አንተ የምትላቸውን እነዚህን 3 መሰረታዊ ስኪሎች ማወቅ በጣም አስፈላጊ ነው። ከመዝጋታችን በፊት ምናልባት ጠቅለል አድርገህ ማመስገን የምትፈልገው በአንተ ህይወት ላይ ኮንትሪቢዩሽን ያደረገው ኦፍ ኮርስ አባትህ እንዳለ ነው። ያው ኮንትሪቢዩት ያደረጉ በጣም ብዙ ሰዎች አሉ። ያው ከእግዚአብሔር ቀጥሎ በጣም ላመሰግናቸው የምፈልጋቸው ያው ፋሚሊዎቼ ናቸው። ስቲል ቲክቶክ ጀመሬ ከቲክቶክ ላይ ስጠፋ ለምን ጠፋ ብሎ የሚጠይቀኝ አባቴ ነው እና የመጀመሪያ ተከታዮቼ እነሱ ናቸው። ፎሎወሮች፣ ላይክ አድራጊዎች ምናምን ነገር ፋሚሊዎች። አሁን ያው ሆኖ ስራ ምናምን አሁን እኔ ቲክቶክ እንዴት መሰለ እንትን የምለው በዚሁ ካነሳን አይቀር አሁን ላይ ቲክቶክ ላይ እየሰራው አይደለም። አሁን ከቅርብ ጊዜ ወዲህ ፎከስ ማድረግ የፈለኩባቸውና ሌላ ደግሞ ሞራሻሽዬ መምጣት ስለፈለኩኝ አሁን ላይ ትኩረት እና አሁን ላይ ቲክቶክ እየሰራው ስላልሆነ ቲክቶክ አፕሊኬሽኑ ራሱ ደልቼዋለሁ። አዎ ለምን ቲክቶክ ማየት ጥሩ ነው፣ ግን እኔ ቲክቶክን መታየት ነው የምፈልገው ከማየት ይልቅ። መታየት ስለ ፌመስነቱን አይደለም፣
ፌመስነቱን አይደለም የተማርከውን ማስተማር ነው የምትፈልገው። ማስተማርና ከዛ ነገር መጠቀም ነው የምፈልገው። ትምህርት መውሰድ ነው የምፈልገው። አሁን ቲክቶክ ከገባ ባይዘው አልጎሪዝሙ ኢቭን የቲክቶክ መስራች ካምፓኒ ሰራተኞች ራሱ ሱሰኞች ናቸው ሶሻል ሚዲያ ላይ ባይዘው። ምክንያቱም የሰው ማይንድ ሴት በማቆየት ላይ ሳይኮ ላይ ቻሌንጂንግ ስለሆነ ጊዜን እንደሚያባክንብኝ አውቃለሁ። ማለት ደካማ የሆንኩበት ነገር ላይ አልጋፈጠው ማለት ጎበዝ ነኝ ብዬ መጨረሻ እንትን አይደለም። ሶስት ከሆንኩ ድረስ የሰው ሳይኮ ላይ የተሰራ ነው ያ ነገር ብዙ ጊዜን ይወስድብኛል። እኔ ደግሞ ያንን የተውኩት ጊዜ ለሌላ ነገር ለመስጠት ስለሆነ የተሻለ ነገር ስቲል ጊዜን የሚወስድብኝ ከሆነና እኔ የሆነ ቫልዩ አድ ማድረግበት ወይም ደግሞ በጣም ብዙ የምጠቀምበት ካልሆነ ምንም ላይጠቅመኝ ይችላል። ጊዜን የሚያጠፋብኝ ከሆነ አሁን ከጥቅሙና ጉዳቱን አመዛዝነ እንደዚህ እንትን ማድረግ ሶ ለዛ ሁሉም ሰው ጊዜ ከሚያባክንበት እንደዚህ ያው ማየት ጥሩ ነው። የሚጠቅሙ ነገሮች ማኔጅ አድርገህ ማየት ከቻል ካሁን እኔ ላይ ትንሽ ሊያስቸግረኝ ይችላል ብዬ ስላሰብኩኝ እንትን ከምለው ብዬ አጠፋሁት እና ግን እንጌጅ እናደርጋለን። ቀጥላለሁ መቀጠል ሶሻል ሚዲያ አይታወቀው እንደሚቀጣይነት ቅድም አንተ ያልከው ነገር አለ ከትንሽ ጀምሮ እስከ መጨረሻ ምናልባትም እኮ በተቀጠልበት እስካሁን ብዙ ሊኖር ይችላል። ግን ያው በዛም ልክ ደግሞ አሁን ላይ ትኩረት ማድረግ የሚገባኝ ሚስ የማደርጋቸው ነገሮች ሊኖሩ ይችላሉ። ስለዚህ ከጥቅም ጉዳቱን እያየ ለሁሉም ጊዜ አለው። ያው ለሚጠቅመው ነገር ነው የተሻለ እንትን ያው ወደፊት እንጠብቃለን። እንግዲህ ግዴታ ነው። አይ በሌላ ዙርም እንገናኛለን። ይሄ እና ግንባታ ሶፍት ስኪል አካባቢ ላይ በሌላ ዙር ምን እንገናኝ ይመስለኛል። ሌላ ጊዜ ትንሽ ዲቴል ነገሮች ይፈልጋል። ስለዚህ አይ ቲንክ በዚህ ብንቋጨው የተሻለ ይመስለኛልና ያው ቤተሰብ አመሰግናለሁ ብለሃል። በተለየ ቃል መናገር የምትፈልገው ካለ እድል መስጠት። ያው እንግዲህ አመሰግናለሁ። ጥሩ አባቴ ምናምን ብለህ አባቴ ብቻ አይደለም ባይዘው የአባቴን ተጽዕኖ አወራው እንጂ እናቴንም ጨምሮ እና ታላቅ ወንድሜ ኢቭን ታናሽ እህቴ በጣም በቃ ኦፕን ናቸው እና የሚሰሙ ሰዎች ናቸው እና እንደ ትልቅ ሰው ለማማከር የሚደውሉት እኔ ጋር ነው ሁሉም እና ማዘርም ታላቅ ወንድሜ ኢቭን ጨምሮ። በነገራችን ላይ ስለ አባት ቅድም ስታወራ እሱ ሰርቶ እንደገና አንተ ወደ እነሱ ምላሽ እየሰጠህ ነው። አዎ ማለት አልባከነም ፍሬያቸው ልፋታቸው ምናምን ዘራቸው አልባከነምና ከዛ እነሱም ያመሰግናሉ። ያው ቢኒያም ሲባል አንገታቸውን ቀና አድርገው ነው። ሜዲሲን ደግሞ ማህበረሰቡም ዘንድ የሜዲሲን ያለው ተቀባይነት ቆንጆ ስለሆነ ያው ከዛም ባለፈ አቲቲዩድ ከነሱ ጋር ያለ ኢንተራክሽን ፋሚሊ ውስጥ የሆነ ነገር ሲፈጠር ለመፍትሄ የምትነሳ ሰው ስትሆን እንደዛ ነገሮች አዎ እና በሁሉም ሳይድ ያው ጥሩ ሆኜ ለመቅረብ ሞክር ሰው ስለሆንኩ በዚህ ያጽናህ ብለናል። ተመርቀህ ደግሞ ትምህርትህን ጨርሰህ ስራ ላይ ሆነ በትልቅ ሙያ በትልቅ ስራ እንደምናገኝህ ተስፋ እናደርጋለን። እንግዲህ ተመልካቾቻችንና አድማጮቻችን የተከታተላችሁት የነበረው የተማሪዎች መድረክ የተሰኘውን በድሬዳዋ ዩኒቨርሲቲ ማህበረሰብ ኤፍኤም 104.5 የተዘጋጀ የሚቀርብላችሁን ፕሮግራም ነው። ፕሮግራሙን በመምራት እኔ ባበይ ፀሐይና እኔም ብርሃኑ ስማቸው አብረናችሁ ነበርን። በቴክኒኩ በኩል ደግሞ ሐምዛ ድሪስ አብሮን ነበረ። እንግዳችን ቢኒያም ሞገስ የድሬዳዋ ዩኒቨርሲቲ የሜዲሲን የ5ኛ ዓመት ተማሪ አብሮን ነበረ። እናንተም አብራችሁን ስለነበራችሁም በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ። በሌላ እንግዳ በሌላ ፕሮግራም በሚቀጥለው ሳምንት እንገናኛለን። መልካም ቆይታ።